ዲሴምበር 17 የዕለቱ መልእክት ርዕስ ደስታና ሰላም። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። ሮሜ ምዕራፍ 15 ቁጥር 13። ህብረት ውስጥ ደስታና ሰላም ሲኖርና ሲበዛ ማየት እጅግ ያረካል። በምትኩ ደስታና ሰላም ሲናጋ፣ ሐዘንና ሁከት ሲበዛ አማኞች ወደ ህብረት ለመሄድ ያላቸው ተነሳሽነት ይቀንሳል። ከመብዛትም ይልቅ መቀነስ ይታያል። ይህን ገጽታ መለወጥ የሚችለው እግዚአብሔር ብቻ ነው። ከሚለውጠው ከእግዚአብሔር ሐሳብ ጋር መስማማት ደግሞ ከእኛ ይጠበቃል። ለዚህም ነው ሐዋርያው የአይሁድና የአሕዛብ ስብስብ የሆነችውን የሮሜ ቤተክርስቲያንን በእንደዚህ አይነት ባርኮት ሲባርካቸው የምንመለከተው። የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ። ህብረታችሁ እውነተኛ ደስታና ሰላም ይታይበታልን? ካልታየበት ደስታችሁና ሰላማችሁ እንዲናጋና እንዲደፈርስ ምክንያት የሆኑ ጉዳዮችን ማወቅ ችላችኋል? በእነዚህስ ጉዳዮች ላይ እግዚአብሔር መፍትሄ እንዲሰጣችሁ በጸሎት አቅርባችኋልን? የተወደዳችሁ ሆይ ለህብረታችሁ የተስፋ አምላክ በመንፈስ ቅዱስ ኃይል ደስታና ሰላምን ሁሉ ይሙላባችሁ። ከዚህም የተነሳ መብዛት ይሁንላችሁ፣ እናንተንም ለደስታና ለሰላም መብዛት ምክንያት ያድርጋችሁ። ደስታቸውና ሰላማቸው ለተናጋ ህብረቶች ጌታ እግዚአብሔር የተሐድሶ መልእክተኞች አድርጎ ይጠቀምባችሁ። በህብረታችሁ ውስጥ ደስታና ሰላም በስቶላችሁ ከሆነ እግዚአብሔርን ስለዚህ ጉዳይ አመስግኑት። ይሙላባችሁ ደስታና ሰላም።